ሳይጣመም ሳይወለጋገድ ክብ የገጠመ ታሪክ ከጥልቅ ወደ ባሰ ጥልቅ እየከተተ የሚያንሳፍፍ እውነት ለመብረር በመብረር የተዘረጋ ክንፍ ነገ ሌላ ቀን ነው ለካ የሚያሰኝ እውነት ብሎ ስለ መጽሐፉ ያለውን ሐሳብ ከመጽሐፉ ጀርባ ያቀረበው ፍቅረ ማርቆስ ደስታ ነው። እንዲሁም ደግሞ ዶክተር ዮናስ ባህረ ጥበብ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ተባባሪ ፕሮፌሰርና ኮንሰልታንት የአእምሮ ሐኪም ናቸው። እርሳቸውም ያሰፈሩት ጉዳይ አለ። መጽሐፉን አንብበው ነው እኛ ደግሞ ቀጥለን አነበብን ለህዝብ ደግሞ ልናጋራ ነው ዘጊ። አዎ ይሄ መጽሐፍ እንግዲህ እኔ ይሰኛል ታሪኩ በራሱ ደስ ይላልና ደራሲዋ የራሷ ምስል አለበት የመጀመሪያው ሽፋን ምስሉ ላይ እኔ ብላ እንግዲህ ያሳተመችውን መጽሐፍ ልንወያይበት እዚህ ስቱዲዮ ጋብዘናታል። ደራሲዋ ሚስጥረ አደራው ትባላለች። እስኪ ቆመን እንቀበላት። መልካም እናመሰግናለን። ሚስጥራ እንኳን ደህና መጣሽ። ቴንክ ዩ በጣም እንኳን ደህና ቆያችሁኝ። እንግዳችሁ ስላረጋችሁኝ በጣም አመሰግናለሁ። እኛም ደስ ብሎናል ስለመጣሽና ቀሚስሽ ደግሞ በጣም ያምራል። ቴንክ ዩ። መጽሐፍሽ እኔ ላይ መግቢያ መሳይ መግቢያ የሚል ሐሳብ አለ መጀመሪያ ላይና ምናልባት እሱን አነበውና ከዚያ በኋላ ግጥሙን ትቀጥይልኛለሽ። እርግጥ ስለምን መጽሐፍ እንዳለብኝ አላቅም እንጂ አንድ ቀን መጽሐፍ እንደምጽፍ አውቅ ነበር። የተጀማመሩ ሐሳቦችና ያላለቁ ምዕራፎች ማስታወሻ ደብተሬን ሞልተውታል። ቤቴን ባስተካከልኩ ቁጥር እዚያና እዚያ ይወዳደቁ ቀለም የጠጡ ወረቀቶችን ማግኘት ልማዴ ነበር። ባለፉት ዓመታት የብዙ ርዕሶችና ቁንጽል ሐሳቦች ባለቤት ሆኛለሁ። እንዲያውም ከዓመታት በፊት ይህንኑ ብሶቴን በግጥም ውስጥ አስፍሬው እንደነበር ትዝ ያለኝ አሁን ነው ይልና ግጥሙ ይቀጥላል። ግጥሙን ቀጥዩ። አንድ ደራሲ ነበረ ለብዙ ዘመናት ብዕርን ከብራና የቀመረ ግና ይህን ያህል ዘመን አልተቋጨም መጽሐፉ ይወለዳል ይቀጥላል ይበዛል ድርሳን ምዕራፉ። እናም ግራ ቢገባኝ ወዳጄን ጠየቅኩት መጽሐፍ የሚያልቀው በ8ኛው ሺህ ነው ወይ አልኩት። ምን ብትጽፍ ነው ወዳጄ እንዲህ የረዘመው ድርሰት ማብቂያና መቋጫ የሌለው ምን ታሪክ ምን ተአምር ምን ትግርት ቢሆን ነው ብዬ ብጠይቀው ወዳጄ እንዲመለሰ አዎ አልቅም መጽሐፌ አይቋጭም ገና ይረዝማል ይቀጥላል ምዕራፌ። ለዚህም ምክንያቴ ከገጸ ባህሪው ድንገት መጣላቴ የሸፈተብኝ የተዋገድኩኝ የደራሲ ብኩን እድለቢስ ሆንኩኝ ይህን ያህል ዘመን መጽሐፍ ለመጨረስ ከቶም አልታደግኩኝ ይላል አለኝ። መግቢያው ደስ ይላል። በጣም መግቢያ ተብሎ ብዙ ጊዜ መጽሐፍ ላይ ስናይ ብዙ ለመግቢያ የሚሆኑ ሐሳቦች ናቸው ያሉት። ያንቺ መጽሐፍ ላይ ግን መግቢያው ትንሽ ለየት ይላል። መግቢያ መሳይ ብለሽ ነው የጻፍሽው ስለራስሽ ነው የጻፍሽው። እኔ ርዕሱም ደስ ይላልና ጥቂት ስለ መጽሐፍሽ እስኪ ቆይተሽ እንግዲህ ከብዙ ግድድሮች በኋላ ነው የጻፍሽው አይደለ? ለጻፍ ብዙ ታግለሽ ከዛ በኋላ ጻፍሽው። እውነት ነው። እዚህ ግጥም አሁን ያነበብኩት ላይ ቡክ እንደራሲ ያልኩትን ወደ ኋላ ስመለስ ራሴን ነው ያየሁበት። ብዙ ሐሳቦችን አነሳ ነበር ብዙ ነገሮች በጭንቅላቴ መላለሳሉ ግን የሚጎላቸው እውነታ ስለነበረ ሙሉ ሆኖ ወጣውልኝ አቁም። ይሄ መጽሐፍ ስጽፍ ግን እንዳልሹ ለረጅም ዓመት የተብላላ ነገር ስለነበረ ስጽፈው አልተቸገርኩም። እንኳንም ቡክ እንደራሲ ሆንኩ እስካሁን ድረስ ምክንያቱም ይሄን ይዘት ያለው መጽሐፍ ጽፋለሁ ብዬ አላሰብኩም ነበር። እንድትበሲ አድርጎሻል ይመስለኛል። አዎ ሚስጥር አደራው እንግዲህ እኔ በሚል ርዕስ መጽሐፍሽን አሳትመሻል። መጽሐፍ ያው የልጅ ምጥ ነው ልጅ የመውለድ ያህል ነው ይባላልና በድጋሚ እንኳን ደስ አለሽ ልንልሽ እንወዳለን። ደስታሽን ስንጋራ እኛም አንብበን አንባቢያንም እንዲያነቡት ግረ መንገድ ለመጋበዝ ነው። በመጽሐፍሽ የውስጥ ገጽ ላይ የህይወትህ ዋና ገጸ ባህሪ ነህ የዕጣ ፋንታህና የውሳኔዎችህ ኃላፊ ሆኖም ግን በተመሳሳይ ሰዓት ከፍ ባለው የዓለም ድራማ ውስጥ ተራ ገጸ ባህሪ መሆንህን አትርሳ። የሰው ልጅ እድሉ ሁለቱን ተቃራኒ ገጸ ባህሪያት በተመሳሳይ መድረክ ላይ መተወን ብቻ ነው የሚለውን የካርል ያንግን አባባል ጠቅሰሻል። ከዚህ እንግዲህ አንዳንድ ጊዜ ጥቅሶች ያለ ፋይዳ አይተጠቀሱምና ምን ፋይዳ ይኖረው ይሆን በህይወትሽ በመጽሐፍሽ? የሁለቱን ተቃርኖ ስላየሁ ነው በራሴ ህይወት። አንዳንዴ በትናንሽ
በለት ተለት ኑሯችን እንጠመድና ግዙፉን ዓለም እንረሳዋለን የዛ አካል መሆናችንን እንዘነጋለንና እንደ ሰው ሁለቱንም መተወን አለብን የቀን ተቀን ኑሯችን አለ at the same time ደግሞ ህይወት የሚባለው ሌላ የመፈሳችን አካል አለና ራሴን ሳየው በጣም ደቃቅም ነኝ በተመሳሳይ ሁኔታም ግዙፍ ሆኖ አገኘሁት ምክንያቱም ጥምር በሆነው ዓለም ውስጥ አንዱ አካል ስለሆንኩኝና የሁለቱን ተቃርኖ በጣም ይገልጻል ብዬ ስላሰብኩት ነው የሱን አባባል የተጠቀምኩት መጽሐፍ ውስጥም ያሉት ሐሳቦች በብዛት በተቃርኖ ላይ የተመሰረቱ ናቸው ስለዚህ ትክክል ነው ፋይዳ ኖሮት ነው የተጠቀሰው አንዳንዴ መጽሐፍ ስንጽፍ ከህይወት ልምዳችን ሰዎች ይማሩበታል ብለን አስበን ሁሌ ግን አይደለም እኔ መጽሐፍ ብጽፍ ምናልባት የኔን ህይወት ላይ ማሩበት ይችላል ግን ሐሳቤን ማስፈሬ በራሴ ለኔ የሚሰጠኝ ረፍታለና ይሄንን መጽሐፍ እኔ ብለሽ ስትጽፊው ብዙ ሐሳቦች አሉ እዚህ ጋር ህይወትሽን ይጻፍሽው ስሜትሽን ትግልሽን ደስታሽን ብዙ ነገርሽንና ስትጽፊው ምን አስበሽ ነው ሰዎች ከዚህ ይማራሉ ወይስ ሐሳብሽን ለማድረግ እውነቱን መመለስ ካለብኝ ሰዎች ይማራሉ ብዬ አይደለም የጻፍኩት ለራሴ ነፃነት ነው የጻፍኩት ግን መጽሐፌም ላይ እንደተጠቀስኩት ሰው ሲያነበው ከኔ ጋር እንደሚገናኝ ጥርጥር የለኝም ምክንያቱም ሂዩማን የሆነ ሰዋዊ የሆኑ ስሜቶችን ስላነሳው እኔ ብቻ የሚሰሙኝ ስሜቶች ሳይሆን በሁሉም ሰው ውስጥ በተለያየ መንገድ የሚሰሙ ስሜቶች ናቸውና መገናኘታችን እንደማይቀር እርግጠኛ ነኝ ግን ዋናው ዓላማ ሰው ያስተምራል የሚለው ነገር ሳይሆን አንድ መሆናችንን ለማሳየት ይመስለኛል ሁላችንም የተለያዩ ስሜቶች የሚፈራረቁብን አንድ አይነት ብዙ ማን ላይ ሰዎች ነን በየ እሱን ሐሳብ ይዤን የተነሳውትና ግን እስካሁን ከደረሰኝ ፊድባክ ያስተምራል ብዬ አስባለሁ የሚያስተምረው ምናልባት ከሚያስተምራቸው ነገሮች በጥቂቱ ብል አንድ ሰው እሱ ብቻውን እንዳልሆነ ያ ስሜት ቢሰማው ሌላ ዓለም ጫፍ ላይ ያለ ሰው ተመሳሳይ ስሜት ውስጥ እንዳለ ይረዳል ብዬ አስባለሁ ሐሳቦቻችን ላይ ኖሯቸው ብናያቸው በጣም ብዙ የተጣላለፉ ነገሮች እና ነበር ጽጌ በእውነት በዚህ ደረጃ ገለጻሽ ተመች ይመስለኛል ሳስበው እውነት እኮ ነው በምስል አናያቸውም እንጂ ሐሳቦቻችን አንዳንዴ ማታየው ነገር አለ ግን አለ በቃ እና በምስል ብናየው ግን ብዙ ቦታ እንገናኛለን ተጣላልፎ መልካም ሚስተር ሲንቀጥል በመጽሐፍሽ ላይ ያሰፈርሽው በጣም ደስ የሚል እውነት የሚሆነ አባባል አለ አንድ ማህበረሰብ ባለቅኔ ማፍራት ሲያቆም ይከስራል የሚል ነገር ጠቅሰሻል እና ያሙሌን ማንሳት እንችላለን ነጸጋይ ገብረመድህን ማንሳት እንችላለን በየዘመናቱ የሚመጡ ባለቅኔዎችን በተለያየ መልኩ በምን መልክ እኔ ሁሌ የሚገርመኝ የማስታወስ ችሎታቸው ብቻ ሳይሆን የቋንቋ ችሎታቸው ይገርመኛል መመስጠር መቻላቸው ዘመን መሻገሩ ሰፊ እይታ መኖራቸው ባለቅኔዎች ይሄ ነገራቸው ሁሌ የሚገርመኛልና በጣም ሸጋ ነገር ነው ያንቺን እይታ ደግሞ እዚህ ላይ እንስማ ትክክል ነው እኔ እንደሚመስለኝ ባለቅኔን መዋሸት የሚችል አይመስለኝም መንፈሱ መዋሸት ነፍሱ መዋሸት ብቻል የሚችሉ ሰዎች አይደሉም ብዬ ነው ማስበውና የሱ ላይ የጄምስ ቦልድዊንን ሐሳብ ነው የወሰድኩት ባለቅኔን ማህበረሰብ መስማት ሲያቆም እውነትን መስማት ያቆማል ምክንያቱም አንዳንዴ ምናለቅስባቸው ዘፈኖች ስለ ፍቅር የተጻፉ እኮ ከልብ ከእውነት የተጻፉ ስለሆኑ ነው አንድ ባለቅኔ ስለ ጦርነት ጽፎ የሚያስለቅሰን እውነት ስለሆነ ነገር ነው ማድበስበስ የሚችል ነፍስ አይሸከሙ ብዬ ስለማስብ በቃ እውነት ያለው እነሱ ጋር ነው ከሚለው አንፃር ነውና እሱን ለመግለጽ ነው በጣም ትልቅ ሐሳብ ነው ያነሳው ተመሰጥ ካን በጣም ደራስ ወደ እውነት ይሄድክ ይመስላል ከመናብ ወደ እውነት እስቲ ወደ ገጽ 5 ላይ ስለ እንሂድና ዩኒስዋን ግጥም ታነባታለህ መልካም ስለ ብቸኝነት በጣም ብዙ አርተተሻልና ከዚያ በኋላ ምን ትያለሽ እንዲያውም ከባለቅኔ ነቢ መኮንን ጋር እንዳጋጨኝ የሚል ሐሳብ ግጥሙን አንብበውና እዚህ ሐሳብ ላይ ደግሞ እሺ ባለቅኔ ነቢ መኮንን ብቸኝነት የተደሰተበት ቀን በሚለው ግጥሙ ላይ የተወሰኑ የስኒ ቋጠሮችን አስፍረሻል ሰውየው ከነ ሐሳቡ ከነ ሰባራ ኮከቡ ባንዳች ስሜት ያላንዳች ቃል ከብቸኝነት ይጫወታል ቆየና ግና ሲጃራውን ስቦ ከመሬት ላይ ወረወራት በጥቁር ያለቀ ጫማው ወለሉ ላይ ደፈጠጣት
አጅሬ ብቸኝነትም ጮቤ ረገጠ ከልቡ ፍንድቅድቅ አለ በሐሴት በአደባባይ ግዳይ ጣለ አንድ ጠላት ወደቀለት ይላል ነብይ መኮንን ስውር ስፌት በተሰኘው መጽሐፍ ላይ ያሰፈረው ነው እንግዲህ ይሄ ነው ለጸጊ ጥያቄ መነሻው ነው መጽሐፌ ላይ ቅርታ ጠይቄ ነው የሞገትኩት በጣም ወደው ማከብረው ባለቂናኝ ነው ምናልባት በህይወት ኖሮ ባገኘው ደስ ከሚሉኝ ጸሐፊያን አንዱ ነብይ መኮንን ነውና እውነትሽ ነው ጸጊ ስለ ብቸኝነት ብዙ ጽፍ ያለው ምክንያቱም እኔ ራሴ ይሰማኝ የነበረው ግዙፉ ስሜት ስለነበረና እሱን ግጥም ያነሳሁት ምንድነው ነብይ መኮንን ብቸኝነት ጮቤ ረቀጠ አንድ ሲጋራ ወደቀለት ይላልና ሳስበው ብቸኝነት ብቻውን የሚመጣ ስሜት አይደለም ሰው ብቸኝነት ሲሰማው ተስፋ መቁረጥ ዓለምን መጥላት ሽሽት የተለያዩ ስሜቶችን ያግበሰብሳልና ምናልባት ብቸኝነት ተናዶ ቢሆንስ ራሱ አንድ ሌላ ሱስ ወደቀ ብሎ ቢሆንስ ብዬ ነው ያሰብኩትና just እንደው በሌላ መንገድ ለማየት ብዬ ነው እንጂ የገጣሚውን ሐሳብ ለመቃረን አይደለም ግን ብቸኝነት በጣም ብቻውን አይደለም የሚለውን ሐሳብ ለመግለጽ ነው የተሟገትኩት ብቸኝነት ብቻውን አይደለም አይመስለኝም አሸነፍሽው ብቸኝነት አሸነፍን ቢለውን ቃል ባልወደውም ገባኝ የብቸኝነት በራሴ ኤክስፒሪየንስ ገባኝ ብቻዬን የሆንኩት ምናልባት ከራሴ የሐቀኝነት መጉደል ወይም ራሴን እንደ አንድ የህይወት አካል አርጎ አለማየት መጽሐፌም ላይ ተቀሻለሁ የሮሚን ግጥም አንዳንዴ እሱ ምን ይላል የውቅያኖስ አጠብታ የውቅያኖስ አካል ናት ያንን ስትረሳ ነው ላይ የተንጠለጠለሽ ጠብታ ሆና ያ የብቸኝነት ስሜት ቢሰማት ይላልና ማሸነፍ ሳይሆን ገብቶኛል አሁን ምናልባት ባክግራውንድሽ የትምህርት ባክግራውንድሽ ከስነልቦና ጋር እንደ የተገናኘ ነው ስለአንቺም ሲግረ መንገድ እንታወቃው በደም የስነልቦና ባለሙያ አይደለሁም ግን ሁሌ ላለው ሰዋዊ የሆነ ነገር ሁሉ የሚማርከኝ ሰው ነኝ ስነልቦናን ደግሞ ከምንም ነገር ማውጣት የሚቻል አይመስለኝም ዋናው ከስጋ በላይ መንፈስና አይምሮ አይደለ ስለዚህ ስነልቦና ማይማርከው ሰው አይኖርም ግን ከዛ በላይ እንደ ሰው ምንጋራቸው ነገሮች በጣም ይማርኩኛል ራሴን መረዳት ደስ ይለኛል አኗኗሬን ዓለምን በቃ ተረድቼው ብኖር ደስ ይለኛል የግጥም ወዳጅ ነሽ እንግዲህ በመጽሐፉም እንዳየነው አንቺም እንዳልሽው በተለይ የሩሚ ግጥሞችን በመተርጎም እዚሁ መጽሐፍሽ ውስጥም ጠቅሰሻቸዋል ስለዚህ እናንሳ ግጥም ወዳጅነት እኔ አሁን አንድ የሰማሁት ነገር ግጥም ቢያንስ 3 ጊዜ መነበብ አለበት ብለው አስተምረውኛል እኔም በህይወቴ በራሴ ኤክስፒሪየንስ ያደረኩት እሱ በአንድ ንበት ግጥም ቶሎ ሊገባን አይችልም ስለዚህ ከግጥም ጋር ሁሉም ግጥም ነው ወይስ አንዳንድ ግጥሞች እንግዲህ ሁሉም ሊሆን ይችላል አንዳንድ ግጥሞች ደግሞ እንዳልሽው ጠጠር ያለ ሐሳብ ያዙ ቋንቋቸው ጠጠር ያለ ደግሞ ከሆኑም እንዳልሽው በደመና ሊኖርባቸው ይችላል በያስባለሁ አሁን በመጣም ባልመጣም በሩን ዝጊው በጣም ምንም ድጋሚ ማምጣት አስፈልግ አይደል ግጥም ነው ግጥም ነሽ ግን ያው ሁለት ስንኞች ናቸው ሐሳብ አይከብድም በመጣም ባልመጣም በሩን ዝጊው በቃ ዝጊው ይሄ ድጋሚ ማሰብ ያስፈልጋው አሉ አንዳንድ ግጥሞች ሁሌ መነበብ የለበትም ባንዲ በቃሻል ሸጋ ነው ጸጊዬ ያንቺን የግጥም ጨዋታዎችን ከህይወትሽ ጋር ከነፍስያሽ ጋር ያለችውን ግጥም እኔ ደግሞ እንዳጋጣሚ ካንተ ተቃራኒ ነኝ ንግግር ግራ የሚያጋባኝ ነገር ነው ግጥም የሚያስረዳኝ እኔ ግጥም ወዳጅ ነኝ ስል በጣም ኮምፕሌክስ የሆነ ነገር የሚያቀርብልኝ ነገር ወይም ደግሞ እኔ በንግግር ውስጥ በአንድ መስመር ማየውን ነገር በተለያየ ነገር የሚያሳየኝ ነገር ነው በተለይ ደግሞ እንደተባለው የሩሚ አድናቂ ነኝ የግጥም አድናቂ ነኝ ስል የሩሚ አድናቂ ነኝ ማለት ይመስለኛል አንዳንድ ቀን ምክንያቱም የሚከብዱ ነገሮችን ወይም ደግሞ ጥልቅ የሆኑ ነገሮችን በደንብ ያስረዳኛል በቃ ለዛ ነው አይ ቲንክ ጽሁፌ ላይ በደንብ የተጠቀምኩበት እኔ በ5 ገጽ ከማረገው በ4 በ6 ስንኝ ጥቅልል አርጎ ያስቀምጥልኛልና ለዛ ነው የመጀመሪያ መጽሐፍሽ ነው የመጀመሪያ መጽሐፍ እስካሁን ድረስ አልጻፍሽም በመጽሐፍ ደረጃ አልጻፍኩም በመጽሐፍ ደረጃ አልጻፍሽም ግን የአንድ ቦታ ላይ የደራሲነት ልክፍቴን አልወደውም ያልሽበት ቦታ አለና ጊዜያቶቹን እናንሳ
የራሴ ልክፍቴ የጸጋዬ ገብረመድህን ተውኔት ላይ ሰሙ ንጉስ ጣሴ የሚባል ካራክተር አለና ስለ ልክፍት የሚያወራ ድሮ እሱን አንብቤ ነበር። ከዛ ጋር አያይዤ ነው ያነሳሁት። በቃ አልወጣ ስለሚለኝ መሰለኝ አልወደውም የምለው ከንግግር ይልቅ ጽሁፍ ስለሚቀለኝ ነው አብዛኛውን ጊዜ የምጽፈው ብዬ ነው የማስበው። የደራሲነት ታይትሉ ምኑ ሳይሆን በቃ በደንብ ከማወራ ይልቅ በጽሁፍ በደንብ አድርጌ ማቅረብ እችላለሁ ብዬ አስባለሁና ልክፍቴን አልወደውም ያልኩት እንደዛም ሆኖ አልወጣልኝም ነበር። ያ የተጠራቀመ ነገር ይመስለኛል አሁን እዚህ ላይ መጽሐፍ ሆኖ የቀረበው ብዬ ነው የማስበው። እንግዲህ በአንድም በሌላም ቀደም እንዳልነው በመጽሐፍ ውስጥ አንቺነትሽን ነው የምናየውና ዘውትራዊ ህይወትሽ ምን ይመስላል? ኦፍ ኮርስ ሁሉም ደራሲ የየራሱ ዘውትራዊ ነገር ይኖረዋል፣ የሚያይበት አንግል ይኖረዋል። ወይም ደግሞ ወክስ ያረግ ወይ በተለያዩ ሁኔታዎች ውስጥ ሆኖ ገጸ ባህሪያትን የመፈለግ ነገር ሊሆን ይችላል፣ ሐሳብ የማምጣት ሊሆን ያንቺ የትኛው ነው እንደው ከጽሁፍ ጋር በተለይ ከስነ ግጥም ጋር ያለሽ? አቲ በተፈጥሮ የጠያቂ ስለሆንኩኝ ይመስለኛል በጣም አርፎ የሚቀመጥ ጭንቅላት የለኝም። ስለዚህ ሳልፈልግ አስባለሁ ሐሳቦችን እንደ ደራሲ ማለት ሌሎች እንደሚሉት በቀን በቀን ምጽፍ ሰው ምናምን አይደለም። ወራቶች ላልነካ እችላለሁ። ምንም እንደዛ ስትሪክት ነገር የለኝም። ግን ሁሌም አንደርስታንድ ማድረግ የምፈልጋቸው ነገሮች አሉ። ጠያቂ ጭንቅላት ያለው ሰው ሁሌ የሆነ ሐሳብ አይጠፋውምና ያ ነው በቃ ይለተለት ነው ብዬ ነው የማስበው። እስኪ ስለ መጽሐፍሽ ርዕስና የፊት ሽፋን እንዲሁም ስለ ሐሳቡ እናወራ። እዚህ መጽሐፍ ላይ በጣም ብዙ ርዕስ ያላቸው ሐሳቦች አሉ። ማንንም አይመጣም፣ በሩም ክፍት ነው፣ ምን አይነት እንቁላል ነው የሚወደው፣ እውነት የመሆን እድል ያላቸው ውሸቶችና ሌሎች ርዕሶቹ በራሳቸው እንድታነቢ የሚስቡ ናቸው። እና ግን ስለዚህ መጽሐፍ ርዕስ እኔ እና ሐሳቡን እናንሳ ስለ የፊት ገጹ። ምክንያቱም እዚህ ግማሽ ላይ ያለው ያንቺ ምስል ነው። አዎ እኔ እንግዲህ ሌላ ርዕስ ስላጣውለት ነው ያልኩት። ሁሉም ነገር እኔ ሆኖ አገኘሁት። ማስበው ነገር ሰዎች ላይ ማየው የራሴ የሆነ ሪፍሌክሽን አንዳንዴ ሰዎች ትሪት የሚያደርጉንኛ በእኛ እይታ በእኛ በሰጠናቸው ነው። ስለራሴ ሳስብ ስለራሴ የምወዳቸው ነገሮች የምጠላቸው ነገሮች እነሱም እኔ ሆነው ታዩኝ። ከሁሉ ነገር ራሴን ነጥዬ ማየት አቃተኝ፣ ከኤክስፒሪየንሱም ከኑሮውም። ስለዚህ ተገቢ አርስት ነው ብዬ ነው የማስበው። ምናልባት አንዳንዴ አንባቢያን ካላነበቡት ስለሚስጥር አደራው ውልደት እድገት ትምህርት አይደለም፣ ስለ አንዲት ሴት የሐሳብ ግርታ ሰውን ቅድም እንዳልኩት ሁላችንም ስለምንጋራቸው ሐሳቦች ነው። ለዛ ይመስለኛል መጽሐፉን ያነበቡት ሰዎች እኔን አየሁበት የሚሉኝ። እኔ ብልም ሁላችንም ነን ብዬ ነው የማስበው መጽሐፍ ውስጥ ያለነው ነገር። በዚህ አጋጣሚ አብራኒዮ ሳካሉ ይባላል ይሄንን ገጽ የሰራልኝ ልጅ። በጣም ሐሳቡን ጥርቅም አድርጎ የያዘ ዲዛይን ነው ብዬ ነው የማስበውና እንዳልሽው አው ግማሹ የኔ ነው፣ ግን ግማሹ ለዓለም አሳየው የነበረው የውሸት ገጽታ፣ አንደኛው ደግሞ እኔ ቤቴ ውስጥ ሳየው ራሴን መጋፈጣት ማንነት መሐል ላይ ያለው እንግዲህ ደግሞ ወደ እውነተኛው ማንነቴ ለመሄድ የምሞክረው ነገር ነው ብዬ ነው የተረዳሁትና መንታነት የሚልም አርስት አለ መጽሐፉ የሚል አርስት አለ። ሁሌ ማንነታችን ለዓለም እናሳየው ማንነት አለ፣ መሆን የምንፈልገው አለ፣ እኛ ደግሞ ውስጣችን ያለው ነገር አለና የነሱን ተቃርኖች የሚይዝ ይመስለኛል ዲዛይኑ። መልካም። ስለ ተስፋ እስኪናንሳ በመጽሐፍሽም እንዲሁ ከዶክተር ዮናስ ባህረ ጥበብም በመጽሐፉ ጀርባ ላይ ያሰፈሩት ነገር ከአንቺ የስነ ልቦና ፍልስፍና ጋር ያለውን ነገር በተያያዘ የጠቀሱት ነገር አለ። እኔ የተሰኘው መጽሐፍ በስነ ልቦና ንድፈ ሐሳብና በራስ ፍልስፍና መካከል ያለውን ውስብስብ ግንኙነት የሚያጠና ብሎም ስለ ራስ ያለን ግንዛቤ ማንነታችንን እንዴት እንደሚቀረጽ በባህሪያችን ላይ ተጽዕኖ እንደሚያሳድር እና በዙሪያው ካለው ዓለም ጋር ያለን ግንኙነት እንዴት እንደሚመራ ይዳሰሳል ይላል። ይሄው ያው ዞሮ ዞሮ አንቺን ነው የሚገልጸውና ስለ ተስፋ ስላለሽ ነገር ተስፋ ላይ ምን ታያለሽ? አታይሽ ምን ይመስላል?
የተስፋን ሐሳብ ያነሳውበት ስለ ተስፋ መቁረጥ ሳስብ ነው አንዳንዴና ጥያቄ ነው ለነገሩ እኔ መልስ የለኝም ግን አንዳንዴ ሁሌ ተስፋ ማድረግ አለብን አንዳንዴ ደግሞ ተስፋ መቁረጥ የሚባለው ነገር መቀላቀልም ተገቢ መስሎ ነው ማስበው ምክንያቱም ህይወት የራሷ የሆነ መንገድ ስላላት ለመረዳት ፈልጌ ነው እውነት ምን ማለት ነው እኔም አልገባኝም ይሆንና ምናልባት ተስፋ መቁረጥና ተስፋ አብረው ቢሄዱ ነገሮች ይሆን ብዬ ስላሰብኩኝ ነው እኔም አልመለስኩትም ይቀርታ እኔ ራሴ አሁን ወደ አይምሮ የመጣልኝ ተስፋ መቁረጥም ያስፈልጋል አንዳንድ ጊዜ ማለት የኛ ባልሆነው መክሊት ላይ ብዙ ምን ሮጥ ከሆነ ተስፋ ብንቆርጥበት ነው የሚሻለው ወደ መክሊታችን እንድንዞር አይደለ ጊዜያችንን ከምናጣ አዎ ስለዚህ አንቺ ሄለሪ አዲስ የኛ መሆኑንስ በምን እናቃለን እሱም ሌላ ጥያቄ ነው ስለዚህ just ደው ለመጠየቅ ያህል የተነሳ ሐሳብ ነው ብዙ ጊዜ በጥያቄ የተሞላ ነው መጽሐፉ አንቺም ከጥያቄዎቹ ምላሾችን ያላገኘሽም ነው የምትሄጂበት ይመስለኛል የብሉዝ ሙዚቃ አድናቂ ነሽ በጣም ለምንድን ነው መጽሐፌም ላይ ብየዋለሁ የሆነ የሚኮራኩር ስሜት አለው ብሉዝ እውነታም አለው ሰውኛ የሆኑ አብዛኛዎቹ የሚያሳዝኑ ይዘት ያላቸው ናቸው ብሉዝ ግጥምና በቃ የሚኮራኩረኝ ነገር አለ እንግዛም ላይ ስለብቸኝነት የጻፈ አንድ ብሉዝ ተርጉም ያቀርብ ያለውና በጣም ይሰዝነኛል ስሰማው ስሜት ይሰጠኛል በጣም እውነተኛ ነገር ስለሚማርከኝ መሰለኝ የሆነ የሚይዘው የስሜት የእውነትነት ቫልዩ አለና ለዛ ይመስለኛል ለምወደው ያሳዝነኛልም ግን ሙዚቃ ስሜት መስጠት አለበት ሚስጥረ ይሄንን መጽሐፍ ምን ብለሽዋል ራሴን ያከምኩበት መጽሐፍ ነው እንዴት ያከምሽው የመጨረሻ ጥያቄ ከባዱን ጥያቄ መጨረሻ በነገርሽ በጣም ብዙ ብጠይቅሽ ደስ ይለኝ ነበር ያው ሰዓት ራሴን ያከምኩበት ያልኩበት ምክንያት ከራሴ ጋር መጋፈጥ ስለነበረብኝ ነው I think ወደዚህ ስሜት ያደረሰኝ ነገር እሱ ይመስለኛል እውነተኛ ኑሮ ከነገት ጣጣመ ኑሮ የኖርኩ አልመሰለኝም ነበርና ያ ደሞ ህመም ይፈጥራል በጣም ይፈጥራልና በመጽሐፌ ስለራሴ ብዙ ነገር አውርቻለሁ ምናልባት በለተለት ኑሯችን ማናወራቸው ነገሮች ወደ ኋላ ተመልሼ አውርቻለሁ ምክንያቱም ያልተጋፈጥነው ነገር ስለማይታከም ያላየነው ነገር ማደጉ ስለማይቀርና አክሞኛል ያልኩት ማየቴን ይመስለኛል እንዳያድግ ያ በሽታ ያ መጥፎ ስሜት እንዳያድግ መጋፈጥ ነበርብኝና ለዛ ነው የታከምኩበት መጽሐፍ ብዬ ማስበው እውነቱን ለመናገር ለራሴ ስሜት የጻፍኩት ነበርና አክሞሻል እኔ ደግሞ መጽሐፍ እንድጽፍ ኢንስፓየር አድርጎኛል ይሄ መጽሐፍ አይገርምሽም አሁን አንዳንዴ ይማሩበታል ብለሽ አቀርቢው ሐሳብ የምትጽፊው መጽሐፍ ሊሆን ይችላል ሰው ላይ ይማርበት ይችላል ቀደም እንዳልኩሽ ግን ደግሞ ራስሽን አውጥተሽበት እኔ ግን ያ መጽሐፍ ኢንስፓየር ላይ ያደርገኝ ይችላልና አሁን ይሄን መጽሐፍ ሳስብ እኔ ራሴ መጽሐፍ አማረኝ ይሄ በጣም ድንቅ ሐሳብ ነው ይሄ ነው እንኳን አይደል አዎ የምሬ ነው አሁን ሳየው ልክ እንዳንቺው በጣም ለካ መጽሐፍ መሆን የሚችሉ ሐሳቦች አሉ እና አሁን ያንቺን ሐሳቦች ታግለሽ በመጽሐፍ አውጥተሻቸዋልና እኔም ሳስበው መጽሐፍ ይችላል ስለዚህ ተሳክቶልኛል ነገርምሽም በቀጣይ እንግዳ ነኝ ሆኜ አንዴ በደስታ ግን ጊዜ ይፈጃል እኔም ዶሴን ይዤ እመጣለሁ አይ ቀላል ነገር አይደለም ጸጊ ይሄን ያህል ኢንስፓየር ካረገሽ በጣም አትፈሻል ማለት ነው ቅድም እግዚአብሔር ይስጥልኝ ጸጊ እኔ መመኝልሻለሁ ትጽፊያለሽ ጽፋለሁ ከዛ ሚስጥር እዚህ ጋር ተቀምጠሽ ጸጊ ስለሆነ ቦታ ተቀይረን እኔ እንዳለው ጸጊን ኢንተርቪው እናደርጋለን ባይዘው ቀላል ነገር አይደለም ጸጊ ውስጥ የሚቀመጥ ነገር ነገር ውጤት ይኖረዋል ሐሳብ መጽሐፍ መልካም እድል እመኝልሻለሁ ጸጊ ከማሳተሚያ 10% እንችልሻል እውነት እንዳትረሳዩኝ ይዘናል እሺ ቃል ጉባኤ ይዘናል ለማንኛውም ሚስጥር ዛሬ እንግዲህ በመጽሐፍ ዝግጅታችን እንግዳ ሆነሽ እኔ የተሰኘው መጽሐፍሽ ላይ በጥቂቱ ነው የተወያየነው በጣም ደስ የሚል መጽሐፍ ነው ቆንጆ ሐሳቦች አሉበት በሌሎች መጽሐፎችሽ እንድንገናኝ እንናፍቃለን
እኔም እንግዲህ አርጋችሁ ስለጋበዛችሁኝ ስለመጽሐፌ እንዳወራ ስላረጋችሁኝ በጣም አመሰግናለሁ እግዚአብሔር ያክብርልኝ መልካም ቅዳሜ ከሰዓታችን በመጽሐፍ ዝግጅታችን እንግዲህ እኔ በተሰኘው ርዕስ ደራሲ ሚስጥር አደራውን ጋር እንዲህ ቆይታ አድርገን መጽሐፉን ገዝታችሁ እንድታነቡት እናበረታታችኋለን ሚስጥር ከቅዳሜ ከሰዓት የመጽሐፍ ዝግጅት ጋር ስለነበረሽ ቆይታ በድጋሚ እናመሰግንሻለን እንግዲህ አክብረን ቆመን እንደተቀበልንሽ ቆመን እንሸኝሻለን አምላክ ያክብርልን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ